ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? በሀገርም ከሀገር ውጭም የምትገኙ የተለያዩ ድርጅት ባለቤቶች 167000 ተከታይ ባለው የፌስቡክ ገጻችን እንዲሁም በሶሎዳ ሚዲያ የዩቲዩብ ቻናላችን ምርትና አገልግሎቶቻችሁን ማስተዋወቅ እንደምትችሉ ስንገልጽ በታላቅ ደስታ ነው። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች በ0910 70 57 77 የዋትስአፕ ቁጥራችን እኛን ማግኘት ትችላላችሁ እያልኩኝ ለዕለቱ ወደ እናንተ ለማቅረብ ወዳዘጋጀናቸው መረጃዎች እሻገራለሁኝ። መልካም ቆይታ። በትግራይ ክልል በመምህራንና በተማሪዎች የተቃውሞ ሰልፍ ተካሄደ። በትግራይ ክልል የመንግስት ሰራተኞች ደሞዝ በመቋረጡ ምክንያት በመላው የትግራይ ክልል የሚገኙ መምህራንና ተማሪዎች በዛሬው ዕለት ታላቅ የተቃውሞ ሰልፍ እያካሄዱ ይገኛሉ። ሰልፈኞቹ የመምህራን መብት ይከበር፣ ደሞዛችን ይከፈል፣ አስተማሪ የተራበ ማስተማር የለበትም፣ የመምህራን ደሞዝ መከልከል ትውልድን መግደል ነው፣ ትምህርት መቋረጥ የለበትም የሚሉ መፈክሮች አሰምተዋል። ተማሪዎቹም በሰልፉ ላይ ወደ ትምህርት ገበታችን መልሱን የሚል ድምጽ አሰምተዋል። የህወሓት አክራሪው ቡድን ከሀገር ውስጥ ታጣቂዎችና ከኤርትራው የሻዕቢያ መንግስት ጋር ጥምረት በመፍጠር ኢትዮጵያን ለማተራመስ ለጦርነት የሚውል ገንዘብ እያሰባሰበ ባለበት በዚህ ወቅት በትግራይ ክልል ጊዜያዊ አስተዳደር በኩል ለታጣቂዎች ማሳከሚያ በሚል ሰበብ ከመላው የክልሉ የመንግስት ሰራተኞች ደሞዝ 20% በግዳጅ ለመቁረጥ መወሰኑ ተከትሎ የክልሉ የመንግስት ሰራተኞች ደሞዝ ክፍያ መቆሙ ይታወሳል። የህወሓት አክራሪ ቡድን በህግና በኢትዮጵያ ስርዓት መዳኘት ሲገባው ፌዴራል መንግስትን ከስልጣን አወርዳለሁኝ ብሎ ከሀገርና ከሀገር ውጪ ኃይሎች እየተሰለፈ ፌዴራል መንግስትን በጀት ከለከለኝ ብሎ መክሰስ አይችልም ሲሉም ተንታኞች ይገልጻሉ። የኤርትራ የሰራዊት ልዑክ በየካቲት ወር ወደ መቀሌ ከተማ ተጉዞ ከክልሉ ኃላፊዎች ጋር መገናኘቱ አንድ ጀርመናዊ ተንታኝ ገለጸ። በአፍሪካ ጂኦፖለቲካዊ ሁኔታዎች ተንታኝ የሆነው ፓትሪክ ሄንስች የተባለ ጀርመናዊ በብርጋዴር ጀነራል ኢዮብ ፍስሐዬ ወይም በቅጽል ስሙ ሃሊባይ የተመራ የኤርትራ መንግስት ልዑክ በየካቲት ወር መጨረሻ ወደ ትግራይ ክልል ዋና ከተማ ተጉዟል ሲል ገልጿል። ይህ በብርጋዴር ጀነራል ኢዮብ ፍስሐዬ ወይም ሃሊባይ የተመራ የኤርትራው ሻዕቢያ ልዑክ በመቀሌ ቆይታው ከትግራይ ክልል ሰላምና ጸጥታ ቢሮ ኃላፊው ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ መገናኘቱና መወያየቱ ነው ተንታኙ በኤክስ የትስስር ገጹ ያሰፈረው። እንደሚታወቀው ሶሎዳ ሚዲያ የኤርትራ መንግስት ጀነራሎች የኢትዮጵያን ሉዓላዊነት በመጣስ በሰሜኑ የኢትዮጵያ ክፍል በሚገኝ ትግራይ ክልል ህወሓትን ጨምሮ ከተለያዩ የሀገር ውስጥ ታጣቂ ኃይሎች እየተገናኙ ስብሰባ እያደረጉ እንዲሁም የጦር መሳሪያ እያቀበሉ እንደሚገኙ መረጃዎች ሲያደርሳችሁ ቆይቷል። በህገወጥ መንገድ የነዳጅ መያዣ ማለትም ሳልቫቶ ያሰሩና 12 የከባድ መኪና አሽከርካሪዎች በቁጥጥር ስር ዋሉ። የኮምቦልቻ ከተማ አስተዳደር ንግድና ገበያ ልማት መመሪያ ህገወጥ የነዳጅ እንቅስቃሴን ለመቆጣጠር ከፖሊስ ጋር በቅንጅት በተደረገ ክትትል 12 ህገወጥ የነዳጅ መያዣ ሳልቫቶ ያላቸው ከባድ ተሽከርካሪዎችና አሽከርካሪዎቻቸውን በህጉ ቁጥጥር ስር መዋላቸው የንግድና ገበያ ልማት መምሪያ ኃላፊ አቶ ዮናስ መላኩ ለመንግስት ኮሚኒኬሽን መምሪያ ገልጸዋል። እንደ ኃላፊው ገለጻ ተሽከርካሪዎቹ ከፋብሪካ ስሪት ውጭ እስከ 1000 ሊትር የሚይዙ ተጨማሪ የነዳጅ መያዣዎች ማለትም ሳልቫቶ በህገወጥ መንገድ በተሽከርካሪዎች ላይ የተገጠመላቸው መሆኑን በክትትሉ ወቅት መገኘቱን ገልጸው ከዚህም በተጨማሪ በማደያዎች ላይ ገንዘብ በመቀበል የነዳጅ ወረፋ ለማስቀደም የሞከረ ተራ አስከባሪና ሹፌር በፖሊስ ቁጥጥር ስር መዋላቸው አስታውቀዋል። የኮምቦልቻ ከተማ ፖሊስ መምሪያ አዛዥ ኮማንደር ጌታቸው ሙሁዬ በበኩላቸው በነዳጅ ማደያዎችና በከተማ መግቢያና መውጫ ኬላዎች ላይ ህገወጥ የነዳጅ ግብይትና ዝውውር እንዳይኖር ከፍተኛ ክትትል እየተደረገ መሆኑን ገልጸው ይህ ቁጥጥር በቀጣይም ተጠናክሮ እንደሚቀጥል አስታውቀዋል። የመካከለኛው ምስራቅ ቀውስ ያሰጋኛል ሲል አውሮፓ ህብረት አሳሰበ። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ዲር ሊዮን የኢራኑን ጦርነት ለመቋጨት ድርድር እንደሚያስፈልገው አሳስበዋል። የቀጠለው ጦርነት እጅጉ አሳስበኛል ብለዋል ቮን ዲር ሊዮን። በድርድር ላይ መሰረቱን ያደረገ ሰላም መምጣት እንዳለበት ያስገነዘቡት ኃላፊዋ የሆርሙዝ ሰርጥ ጉዳይ መፍትሄ ሊበጅለት እንደሚገባም አስጠንቅቀዋል። ጦርነቱ ሲጠናቀቅ የአውሮፓ ሀገራት ሆርሙዝን በመጠበቁ ተልዕኮ ለመሳተፍና ለማገዝ ዝግጁ መሆናቸውንም በካምቤራ አውስትራሊያ ከጠቅላይ ሚኒስትር አንቶኒ አልባኒዝ ጋር ሆነው
ጠቁመዋል። ጫናውን በነዳጅና ጋዝ እንዲሁም በንግድ ስራዎቻችን ላይ ያስተዋልና ያሉ ሲሆን የከፋ ቀውስ ሳይፈጠር አማራጭ መፈለግ ወሳኝ እንደሆነም ተናግረዋል። በህዝባችንና በነዳጅ ዋጋ መጨመርም ፈተና ላይ ነን ብለዋል ቮን ዴር ሊዮን። ሆርሙዝ ለአውሮፓ ሀገራት በዓለም ዙሪያ ቁልፍ የኤነርጂ አቅርቦት ሰርጥ መሆኑንና ለበርካታ እንቅስቃሴዎች ሚናው የዋዛ አለመሆኑንም አስምረውበታል። ይህ በእንዲህ እንዳለ እስራኤልና አሜሪካ በኢራን የኤነርጂ መሰረት ልማት ላይ ጥቃት ፈጽመዋል። እስራኤልና አሜሪካ በኢራን ኢስፋሃንና ካራም ሻሃር የኤነርጂ መሰረተ ልማቶች ላይ ጥቃት ፈጽመውበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኤነርጂ መሰረተ ልማት ላይ ለመፈጸም የተቀመጠው የጊዜ ገደብ ወደ 5 ቀናት መራዘሙን ትናንትና ካስታወቁ በኋላ ጥቃት መፈጸሙን ዘገባዎች አመላክተዋል። የኢራን መገናኛ ብዙሃን ጠቅሶ አናዶሉ እንደዘገበው በኢስፋሃን የኤነርጂ ጣቢያ በተፈጸመው ጥቃት በአካባቢው የሚገኘው የተፈጥሮ ጋዝ አስተዳደር ህንጻና የጋዝ ግፊት መቆጣጠሪያ ማዕከል ላይ ጉዳት ደርሷል። በተመሳሳይ በኮረም ሻሃር ኢነርጂ መሰረተ ልማት ላይ በተፈጸመ ጥቃት በጋዝ ማስተላለፊያ ቱቦ ላይ ጉዳት መድረሱም ተገልጿል። ይሁን እንጂ በሁለቱም የኤነርጂ መሰረተ ልማቶች ላይ በተፈጸመው ጥቃት የከፋ ጉዳት አለመድረሱና በሁለቱም ስፍራዎች ያለው የኃይል አቅርቦት እንዳልተስተጓጎለ ነው የተገለጸው። ከጥቃቱ በኋላ ኢራን በወሰደችው አጸፋ በእስራኤል ኔጌቭ፣ ዲሞና፣ ቴል አቪቭ እና ኤሊያት ከተሞች እንዲሁም በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሟን የኢራን አብዮታዊ ዘብ አስታውቋል። ምሽቱ ላይ ኢራን በቴል አቪቭ በፈጸመችው ጥቃት በመኖሪያ ህንጻዎች ላይ ከፍተኛ ጉዳት ሲደርስ 6 ሰዎች ደግሞ ጉዳት ማስተናገዳቸው የእስራኤል ጤና ሚኒስቴር አስታውቋል። ፓኪስታን በሽብርተኝነት ጥቃት በዓለም አንደኝነት ደረጃ ተቀመጠች። ፓኪስታን በዓለም አቀፍ የሽብርተኝነት ጥቃት ለመጀመሪያ ጊዜ የአንደኝነትን ደረጃ በመያዝ በሽብር ጥቃት እጅግ የተጎዳች ሀገር ሆና ተመዝግባለች። እሁድ ዕለት ይፋ የሆነው መረጃ እንደሚያመለክተው በፈረንጆቹ 2025 በሀገሪቱ በሽብር ጋር በተያያዘ የሟቾች ቁጥር በ6 በመቶ በመጨመር 1139 ደርሷል። ይህም ፓኪስታንን በዓለም አቀፍ ደረጃ ከፍተኛውን የሽብር ተጽዕኖ ካስተናገዱ ሀገራት ተርታ በቀዳሚነት እንድትሰለፍም አድርጓታል። ይህ በምጣኔ ሀብትና ሰላም ተቋም የታተመው እንደ አውሮፓውያን አቆጣጠር የ2026 የዓለም አቀፍ የሽብርተኝነት ሪፖርት ባለፉት 2 አስርት ዓመታት ውስጥ የታዩ ዋና ዋና የሽብርተኝነት አዝማሚያዎችንና ቅጦችን በዝርዝር ያሳያል። ሪፖርቱ በዓለም ዙሪያ የሚገኙ 163 ሀገራት ወይም የዓለምን 99.7 በመቶ ህዝብን የሚሸፍን ሲሆን ሀገራቱ የሽብርተኝነት ተጽዕኖ የደረሰባቸውን ደረጃ ለመለካት የተለያዩ መለኪያዎች ይጠቀማል። ለደረጃው መመደብ እንደ መስፈርት ጥቅም ላይ የዋሉት ነጥቦች የሽብር ጥቃቶች ብዛት፣ የሟቾች ቁጥር፣ የቆሰሉ ሰዎች ብዛትና የታገቱ ሰዎች ሁኔታዎችን ያካትታሉ። ይህ አዲስ ሪፖርት በደቡብ ኤሲያ ቀጠና ያለውን የጸጥታ ስጋት ይበልጥ ያጉልቶ ያሳየ ሲሆን ፓኪስታን አሁን ያለችበት ሁኔታ ለዓለም አቀፉ ማህበረሰብ ትልቅ መነጋገሪያም ሆኗል። ፑቲን ኪም ጆንግ ኡን የሰሜን ኮሪያ ከፍተኛ መሪ ሆነው በመመረጣቸው እንኳን ደስ አላችሁ ሲሉ ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሰሜን ኮሪያው መሪ ኪም ጆንግ ኡን በድጋሚ የመንግስት ጉዳዮች ሊቀመንበር ሆነው በመመረጣቸው እንኳን ደስ አላችሁ ማለታቸው ሩሲያ አስታውቃለች። ውድ ጓድ ኪም ጆንግ ኡን የኮሪያ ዲሞክራሲያዊ ህዝብ ሪፐብሊክ ግዛት ጉዳዮች ሊቀመንበር ሆነው በመመረጣቸው የተሰማኝ ልባዊ ደስታ መግለጽ እፈልጋለሁ ሲሉ መግለጫው አክሏል። ፑቲን የሰሜን ኮሪያ ፓርላማ ተወካዮች የጠቅላይ የህዝብ ምክር ቤት ውሳኔ ለኪም አካሄድ የአንድነት ህዝባዊ ድጋፍን በግልጽ ያሳያል ብለውታል። አክለውም በሩሲያ ውስጥ በሀገሮቻችን መካከል ያለውን ወዳጃዊና አጋርነት ለማጠናከር ያደረጋችሁትን ግላዊ አስተዋጽኦ ከፍ አድርገናል ብለዋል። በሞስኮና በፒዮንግያንግ መካከል ያለውን አጠቃላይ ስትራቴጂካዊ አጋርነት የበለጠ ለማሳደግ የቅርብ የጋራ ስራችንን እንቀጥላለን ብለዋል ፑቲን። እሁድ ዕለት በፒዮንግያንግ በተካሄደው የ15ኛው ጠቅላይ የህዝብ ምክር ቤት የመጀመሪያ ስብሰባ ላይ ኪም የሀገሪቱ ከፍተኛ የአስተዳደር አካል የክልል ጉዳዮች ኮሚሽን ፕሬዝዳንት ሆነው ተመርጠዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ